ይኖራሉ። በዛው ልክ ደግሞ መለያየት ይመጣል። ከዛ ዲፕሬሽን ውስጥ ይገባሉ። በተለይ ሲንግል ማም ሲሆኑ ከባድ ዲፕሬሽን ሴቶች ላይ ይታያል፣ በተለይ ሲንግል ማሞች ላይ። ሶ ምንድነው መፍትሄው? እንደዚህ ዲፕሬስድ የሆኑ እናቶች ምንድነው ማድረግ የሚችሉ? ማንን ነው የሚያማክሩት? እዚህ ሀገር በጣም ከባድ ነው። ሰው ፈልገ ሚስጥር መናገር የሚመጣል ሰው አታገኙም። በስልክ የተወሰነ ሰዓት ሊያናገር ይችላል። ሁሉም ቢዚ ስለሆነ 2 ስራ 3 ስራ ስለሚሰራ እና ምንድነው መፍትሄው ለነዚህ ሲንግል ማሞች ዲፕሬሽኑ ስላሉ ሰዎች? ሶስተኛው የፋይናንስ አማካሪ ስለሆንኩ ፋይናንሻል ክራይሲስ በከባድ ሁኔታ አለ። እኚህ ዲያስፖራ የምንባል ሰዎች ኢትዮጵያ ስንመጣ እንደምንታየው አይደለም። እዛ ውሃ ይዘን በቁምጣ ምናምን ስንታይ ሁሉ ነገራችን ያማረ ይመስላል፣ ግን ውስጣችን ደግሞ ከባድ ክሬዲት ካርድ አለብን። ፋይናንሻል ክራይሲስ ውስጥ ያለ ሰው አለ። የሚቀጥለው ዓመት ደግሞ ያው ዜና እንደምትሰማው ፕሬዚዳንት ትራምፕ ብዙ ለውጥ አምጥተዋል። ሜዲኬር እና ሜዲኬድ አይኖርም ከሚቀጥለው ዓመት ጀምሮ። በብዙ ኢትዮጵያውያን ሴክሽን 8 ውስጥ ይኖራሉ ወይም የቤት አሲስታንስ አላቸው። ከሚቀጥለው ዓመት ጀምሮ አይኖርም ተብሏል። እና በከፍተኛ ሁኔታ በየቤቱ ከባድ ሸክም የሚመጣው የሚቀጥለው ዓመት በኋላ ነው። ሶ እንደዚህ አይነት ስትረስ ውስጥ እንዳይገቡ ከሳይኮሎጂ ከሶሺዮሎጂ ዋቴቨር አንፃር ምን አይነት መፍትሄ ይዘልን ትመጣለህ? እና በየከተሞቹ ቱር በምታደርግበት ጊዜ ኮር የሆነው ዲስከሽን ኦቲዝም እንደሆነ አንደርስታንድ አደርጋለሁ። ግን የሚመጡት ኦዲየንሶች በውስጣቸው ደግሞ ያለ ሸክም አለ። ያን ሸክም እንግዲህ በሚስጥር መንገድ ነገር ያለው ሸክማቸውን በሚመለከት እንደዚህ ብታረጉ ብለህ የምትመክረን ካለ በጉጉት እንጠብቃለን። በእኛ በኩል በዲኤምቪ በተለይ በዚህ በቨርጂኒያ ዝግጅት እያደረግን ነው። ከሜሪላንድ ከዲሲ እና ከቨርጂኒያ ብዙ ሰው እንደሚመጣ ተስፋ እናደርጋለን። ስምረት አመሰግናለሁ ለዚህም እድል ስለሰጠሽን። ቴንኪው ዶክተር ወዳጀን። በጣም አስደናቂ ነገር ነው የሰማሁት። ማለት ትልቅ አሳይመንት ነው የሰጠኝ አብነት። በጣም ደስ ብሎኛል። በነገራችን ላይ አሁን ቱር ስናደርግ ኦቲዝም ፓርት ኦፍ ኢት የፕሬዘንቴሽናችን ፓርት ኦፍ ኢት ነው። ማይንድ ኬር የሚል ደግሞ ፕሮግራም አለን እና በአጠቃላይ ለሁሉም የሚሆን ነገር ይዘን ነው የምንመጣው። ለዲፕሬሽኑም፣ ለአንዛይቲውም፣ ለሁሉም የሚሆን ይዘን ነው የምንመጣው እና ሁሉንም እናዳርሳለን ብለን እናምናለን። ግን አስደናቂ ኢንፎርሜሽን የሰጠኝ በጣም ነው የማመሰግነው። በጣም ቴንኪዩ አብነት ስለመጣ በጣም ነው ደስ ያለኝ። የሰጠህንም ሀሳብ በደንብ የምንወያይበት ዶክተርም የሚዘጋጅበት ነው የምናደርገው እና እናንተ አካባቢን ብቻ ሳይሆን ብዙ ቦታ ላይ ማንሳት የሚኖርብን ነገሮችን ያነሳው ብዬ አስባለሁ። ቴንኪዩ አብነት። ሳሚ ወደ አንተ ልምጣ። እንዴት አመሻችሁ ዶክተርዬ? እንዴት አመሸ ስምሪዬ? አንቺ ድንቅ ሴት እንዴት አለሽ? እንዴት አመሻችሁ ሁላችሁንም። ያው ከና አብነት የተሰጠው አሳይመንት እንዳለ ሁሉ እኔ ደግሞ ያው ከዚህ ከኢትዮጵያ መርቄ መሸኘት ስላለብኝ ነው የገባሁት። ያው በመጀመሪያ አሁን እንደዚህ በኮንፊደንስ የዚህ የሜንቶርሺፕ የኮቺንግ እና የትሬኒንግ ዲሲፕሊን የተከበረ ሙያ ሆኖ እንጀራ እንድናደርገው ሌሎችን እንድናስተምርበት ብሌሲንግ ሮድ እንደምታውቀው ከኛ አልፈን ለሌሎች እንድንተርፍበት መንገድ ጠርገህ እኔ በተለይ አይከኔ ነህ። አይ ቲንክ ያው በደንብ ታስታውሰኛለህ ብዬም አስባለሁኝ። አንዳንድ ቦታዎች ላይም ባህር ዳር ምንም አንዳንድ ቦታዎች መድረኮችም ስቴጅ ማን ነው ተጋርተንም እናውቃለን። ከዛም በላይ ደጋግሜ የምጨቀጭቀው ነበር ከሆነ ዘመን በፊት ኮችም እንዲያደርገኝና መንገድ ጠርገህ ይሄኛው የፐርሰናል ዴቨሎፕመንት የኮቺንግ የሜንቶርሺፕ እና የትሬኒንግ ዲስፕሊን ለሰዎች መትረፍ ያለበት በተለይ እንደ ኢትዮጵያ በጣም ኮምፕሊኬትድ የሆነ ኢሹ ወጣት ላይ እንዳለበት በስመ ካልቸር በስመ ይሄ ነግበኔ በመሆን በማፈር ወዘተረፈ በጣም የተተበተበ ብዙ አሁን ቅድምም የተነሳው የኦቲዝም ጋር ተያይዞ እኔ የሚገርማችሁ አንድ ተከራይቼ የምኖርበት ቤት ኦልሞስት 36 አካባቢ ዓመት የሞላው የዚህ እንትን ውስጥ የነበረ ኦቲዝም ውስጥ የነበረ በጣም የምወደው አንድ ያከራያችን ልጅ ነበርና አይ ኖው ዘ ሰፈሪንግ ምን ያህል ፕሮቴክት ይደረግ እንደነበር ምን ያህል አቴንሽን ሴንተር ይደረግ እንደነበር ያ ምን ያህል ሳይኮሎጂካሊ ተውትና እንደዚህ አይነት ኢሹ ኑሮ ሳይሆን ከኛ ውስጥ እዚህ ካለነው ውስጥ እንግዲህ 900 ምናምን ሰው ይታየኛል ወደ 1000 ሰው ከኛ ውስጥ አንዳችን
ነገ ጧት ኢትዮጵያ መሽቷል። ያው እንደው ነገ ጧት ተነስተን በመንገድ ስንሄድ ሰው ሁሉ ትኩረት አድርጎኛን አይናችንን ቢያየን ከእግር እስከ ራሳችን ቢያየን ምን ያህል የሳይኮሎጂካል ዳይለማ ውስጥ እንደምንገባ ምን ያህል ሌላ እንትን ውስጥ እንደምንገባ እና ያ ደግሞ ኤቭሪዴይ ሲደጋገም ምን ትራውማ ይዞ እንደሚመጣ እናውቀዋለን። እና ወደ ማህበረሰቡም ሲቀላቀሉ ቤቱም ውስጥ ደግሞ ይሄ አንዳንዱ ወላጅ ከማህበረሰቡ ፕሮቴክት አደረግኩ ብሎ ኤክስፖዠር ማሳጣት፣ ትምህርት እንዳያገኙ፣ ኢሞሽናል ኢንቴሊጀንሳቸው ላይ በደንብ እንዳይሰሩ፣ ከሰው ጋር ተቀላቅለው ኮሚኒኬሽናቸው እንዳይጠነክር፣ ቦንዴጅ እንዳይኖራቸው መደረጉ። አንዳንዱ ወላጅ ደግሞ አሁን እየሰማን ያለ ነው። እኔ በስራ አጋጣሚ ገጥሞኝ የሚያውቀው ደግሞ እንደው መኪናም ቢገጨው ይግጨው አይነት ነገር ደግሞ አንዳንዱ ያው የኢኮኖሚውም የምኑም ስትረስ ስለሚመጣ ነው መልቀቅ ደግሞ ከዛ ይሄ እንዴት ነው ታስሮ የተፈታ ውሻ የዚህ አውትሳይድ ከቤታቸው ውጭ ያለውን ወርልድ ህግ አለማወቃቸው ደግሞ በጣም ግራ ሲያጋባቸውና በጣም የሆነ ፍርስትሬሽን ውስጥ ሲከታቸው መታዘብ ችያለሁና በጣም አዌርነስ መሰራት ያለበት ናት ኦንሊ አሜሪካ ብቻ ወይም ደግሞ ሌላ አውሮፓ ብቻ አይደለም፣ ኢትዮጵያ ውስጥ አግሬሲቭሊ መሰራት ያለበት ነገር ነው ብዬ አስባለሁኝ። እንዳለው ዶክተር ቀደም እንዳነሳው ዲናያሉ በጣም ከፍተኛ ነው ኢትዮጵያ ውስጥ እንደ ማህበረሰብ ዲናያል ስቴጃችን ሃይ ነው። ለቼንጅ ለእንደዚህ አይነት አዳዲስ ነገሮች በጣም ዲናይ እናደርጋለን፣ ሬዚስት እናደርጋለን እና ያ ዋጋ ያስከፍለናል። ግን ያው ይሄንን አደራ እኔም እንግዲህ የምለው ምንድነው የምመርቀው ዶክተርን በምትሄድበት እንግዲህ እግዚአብሔር በሞገስ አንተን ይከተልህ፣ በአንደበት አድሮ ብዙዎችን የምታስተምርበት መድረክ እንደሚሆን ምንም አልጠራጠርም በምትሄድበት መድረክ ሁሉ። ስለ ሁሉም ነገር ግን አመሰግንሃለሁኝ። በጣም አክባሪህ ነኝ። ስለ ሁሉም ነገር ያው ቃል የለምና ልብ ይመርቅ ዶክተር። Thank you ሳሚ ስለመጣም አመሰግናለሁ። ዶክተር ሮሚ 5 ደቂቃ ዶክተርን እንሸኘዋለን። ዶክተር ሮሚ እንኳን ደህና መጣሽ የኔ ቆንጆ። ሚውት ነሽ። Hi Simrat, can you hear me okay? Yes, ዶክተር እንኳን ደህና መጣሽ። ሰላም እንዴት ናችሁ? ደህና ናችሁ? ደስ ብሎኛል ዶክተር ወዳጄነን ስላየሁኝ። So nice to meet you. ስለምታደርገው ነገር ኮሚኒቲያችን በጣም የሚፈልገውን አይነት ኢንፎርሜሽን ሪሶርስ ያለ መድከም ፕሮቫይድ ስለምታደርግ ቴንክ ዩ ሶ ማች። I just wanted to say that. አርፍጄን የገባሁት earlier በማውንቴን ታይም መስሎኝ ነው፣ በኢስተርን ታይም መሆኑን አላወቅኩም ነበረ። ስትመጣ እዚህ ያው ያቺ ታይም ዲፍረንስ ከአንድ ቦታ ወደ ሌላ ቦታ ስትሄድ ትንሽ ታቃውሳለች። ግን ስምረት ቴንክ ዩ ፎር ክሪኤቲንግ ዲስ ኤንቫይሮንመንት። በጣም ደስ ብሎኛል የምታወሩትን ስለሰማሁኝ። አም ሶ ግሬትፉል። ላይ መጨመር የምፈልገው ምንድን ነው ሜቢ አዲሽናል ኢንፎርሜሽን ሚዲያ እና ከቲቪ ጌሚንግ አለም ውስጥ እንዴት አድርገን ነው ዲታች የምናደርጋቸው እና የዛ ኢምፓክት ምንድን ነው የሚለውን። ምክንያቱም አሁን ጥናቶች እያሳዩ ያሉት if your kid plays 5 or more hours of TV then you are probably raising future addicts ነው የሚባለው። እና ስለዚህ የኛ ኢምፓክት ምንድን ነው እዛ ላይ የሚለውን አንድ፣ ሁለት ደግሞ ጀስት ስለ ዌልቢንግ ኢን ጀነራል እኛ ብዙ ጊዜ ስለ ልጆቻችን እንዲህ ብናረግ እንላለን፣ ግን ስለ ራሳችን ዌልቢንግ how do we deal and care for ourselves የሚለውን እንዴት አድርገን ነው አጀንዳ አድርገን ኤቭሪዴይ ልጄን መመገብ አለብኝ፣ ማጠብ አለብኝ፣ ትምህርት ቤት ማድረስ አለብኝ፣ እኔ ሮማን ደግሞ ራሴን ቴክ ኬር የማደርገው እንዴት ነው? ስለዚህ ወላጆች እንዴት አድርገን ነው ራሳችንን ቴክ ኬር ማድረግ የምንችለው የሚለውን ዲስከስ ማድረግ አለብን። ሪማይንድድ መሆን አለብን። ምክንያቱም ሄልዚ ፓረንትስ ሬይዝ ሄልዚ ኪድስ።
እሱን ማለት ፈልጋለሁ። ስትመጡ ደግሞ ዴንቨር I can't wait to see you guys. I'm so excited and thank you for everything that you do. ስምረት thank you ዶክተር ወዳጄነ ስለምታደርገው ነገር እግዚአብሔር ይባርክ። ቴንክ ዩ ሮሚዬ ስላነሳሽው ሀሳብ በሙሉ በጣም እናመሰግናለን። ሁላችሁም አንቺም አብነትም ኮቻም የሚያነሳው በጣም ወሳኝ ነው። እናንተ ስቴት ብቻ ሳይሆን በየስቴቱ የምናሸጋሽገውና የምናስገባቸውን ሀሳቦች ነው የሰጣችሁት። እናመሰግናለን። በጣም ስለመጣሽ ደስ ብሎኛል ስላየውሽ። መልካሜ ሰምሪ ነሽ ቴንክ ዩ ይህንን እድል ስለሰጠሽን ስላዘጋጀሽ ዶክተር ወዳጄነ It's a pleasure to meet you. Thank you. እኔም አንዱ አድናቂ ነኝ። እኔ እንግዲህ ብዙ የምናገረው ስለ አውቲዝም ነው። 2 ልጆች አሉኝ። 2 ቢዩቲፉል የሆኑ ልዩ ስጦታዎች የሆኑ ልጆች አሉኝ። ሶሪ ስምሪዬ Okay, መልካሜ no worries. I'm okay. አሁን ብዙዎቻችሁ የምትሉን ነገር ለኛ ደግሞ ብዙ ኤክስትራ ኦርዲነሪ ነገር ነው። ቁጥሮቹ አይዋሹም። ባይ ዘ ወይ አንድ ልጅ ከ31 ውስጥ ነው ኦቲዝም ዳያግኖስ እየተደረገ ያለው። በእኛ ኮሚኒቲ ደግሞ ስቲል እየተገፋን ነው ያለው። ስቲግማ ሰይጣን ነው። ሪሰንትሊ ራሱ አንዱ ቄስ ወጥተው አሜሪካን ውስጥ ያሉ ኦቲስቲክ ልጆች ሰይጣን ነው የያዛቸው ብለው ሚዲያ ላይ ተናግረዋል። እንኳን ይሄ ተነግሮ ኦልሬዲ ያለው ስትራግል በጣም ከባድ ነው። ብዙዎቻችን ተገለን ነው ምንነው ልጆቻችን ኢቭን በምንሸሸግበት በቤተ እምነት ውስጥ እየተገፉ ነው። እንዴት አድርገን ነው ልጆቻችንን ከኮሚኒቲው ጋር የምንቀላቅለው? እንዴት ነው ኤክሰፕታንስን የምንረዳው? እኔ እየደከመኝ ነው ልጆቼን ተቀበሉልኝ ማለት። ኦቲዝም ብቻ አይደለም ፓንደሚክ የሆነብን እናድንላችኋለን እያሉ ደግሞ ብራችንን የሚበሉትም ሌላው ፓንደሚክ ነው በኮሚኒቲያችን ውስጥ ያለው። እንዴት ብላችሁ ነው የምትረዱን? እንደ ኮሚኒቲ፣ እንደ ሀገር፣ እንደ ሀበሻ፣ እንደ ባለሙያ እንዴት ነው የምትረዱን? እንዴት ነው ልጆቻችን ኤክሰፕት የሚደረጉት? አንገታችንን ቀና አድርገን እንዴት ነው የምንሄደው? ካደግንበት ቤተክርስቲያኖች ውስጥ ቤተ እምነቶች ውስጥ እየተባረርን ነው። ብዙ ሰው ልጁን ቤት ውስጥ ነው የሚዘጋው፣ ፈልጎ አይደለም። ማንም እናት ለልጇ the best thing ነው የምትመኘው። አንዷ እኔ ነኝ። እኔ ብዙ ነገሮችን ለልጆች አረጋለሁ። በጣም ስትሮንግ ፐርሰናሊቲ ያለኝ ሰው ነኝ። እንደኔ ያልሆኑ እናቶች የቋንቋ ኢሹ ያለባቸው ሄደው መናገር የማይችሉ አድቮኬት የማያደርጉ ልጄን ዞር ብላችሁ እንዳታዩ ማለት የማይችሉት እንደ ኮሚኒቲ እንዴት ነው የምንገፋው? ተረግማችሁ ነው የሚሉን ብዙዎች ናቸው፣ ግን የቤተ ክርስቲያን አገልጋዮች ናቸው። እነዚህ ልጆች የሰጣችሁ እግዚአብሔር ሊቀጣችሁ ነው። እውነት እግዚአብሔር የቅጣት አምላክ ነው ወይ? ምን አይነት ሰብአዊነት ነው የተማርነው? ታቁኛላችሁ። እኔ በየቲክታኩ the last 2 years እየዞርኩኝ እናገራለሁ፣ ግን የተሰማሁም አይመስለኝም። ስቲል ስትራግሉ አለ። ኢቭን በሃይማኖት መሪዎች፣ በቤተ እምነቶች የሁሉም መሸሸጊያ በሆነበት እንኳን መቀበል አቅቶናል። ለየት ያሉ ልጆች ስለሆኑ
እግዚአብሔር እነሱን አልፈጠራቸውም? ይሄንን ለእናንተ ነው የምጠይቃችሁ። ስቲል እኔ ብዙ እናቶችን አገኛለሁ ኢትዮጵያ ውስጥ በሩን ዝግት ነው ማረግበት የምትል እናት አለች። የፀሐይ ብርሃን እንኳን ማግኘት የተነፈጉ ልጆች አሉ። እውነት ይሄ እኛ ነን ወይ? ቤተ እምነቶች ሰዎችን ነው የሰሩት ወይስ ቆንጆ ቆንጆ ቢልዲንጎችን ነው የሰሩት? ይሄንንም ለእናንተ ጠይቃችኋለሁ። በሚቀጥለው 10 ዓመት ከሁለት ቤት ውስጥ አንዱ ጋር ኦቲስቲክ ያለው ልጅ ይወለዳል ብለውናል። ፕሪዲክት አድርገውልናል። አይዋሹም። እያየነው ነው። የኔ ልጅ መጀመሪያ ልጅ ዳይግኖስ ሲደረግ አንድ ልጅ ከ58 ልጅ ውስጥ ነበረ። አሁን ግን አንድ ልጅ ከ30 አንድ ውስጥ። እኛ ኮሚኒቲን ደግሞ አንድ ልጅ ከ22 ልጅ ውስጥ ነው ብለውናል። ምንድን ነው ሶሉሽኑ? መክፋት ወይስ እንደ ማህበር አንድ ላይ ቆመን ይሄንን ነገር መታደግ? ምንድን ነው የምናደርገው? እኔ ለልጆቼ ቆማለሁ። በህይወት እስካለው ድረስ ልጆቼ የሚያገኙትን ሁሉ እንዲያገኙ አደርጋለሁ። ኢቨን አሜሪካን ሀገር ውስጥ የምንኖር ሰዎች ስፔሻል ኤድን እዘጋለሁ ያለን ሰው ካምፓይን አድርገን የመረጥ ነው አይደል? ይህን ሁሉ አስቡ። the first week 4000 ሰራተኛን አባሮ ነው ዲፓርትመንቱ የተዘጋው። አላየናቸው? እነዚህን ልጆች ስላላየን ነው ወይስ እኛ ጋር አይመጣም ብለን ነው? ዲስክሪሚኔት አያደርግም። ባይዘወይ ማንንም ዲስክሪሚኔት አያደርግም። የተማረውንም ያልተማረውንም ሀብታሙንም ደሃውንም የነካ ክርስቲያኑንም እስላሙንም ሁሉንም የነካ በሱ ሁላችንም አንድ ያደረገን ነገር ነው። መፍትሄ ካልፈለግን እያንዳንዳችን ቤት ያንኳኳል። አትሊስ ቤታችን ሲያንኳኳ እጃችን ላይ ቁልፉ ይኖራል። ቶሎ ብለን ዳይግኖስ እናስደርጋለን። ወደ እርዳታ እንሄዳለን። ኤርሊ ኢንተርቬንሽን እንድታደርጉ እናደርጋለን። እኔ ለእኔ ልጆች አይደለም ፋይት የማደርገው፣ ግን የኔን ልጆች የሚመስሉ የተዘጋባቸው ብዙዎች ናቸው። ኢቭን የእግዚአብሔርን ቤተ ክርስቲያን እንኳን የማይሄዱ ለሁሉም የተሰጠውን እንኳን እድል የማያገኙ ልጆች አሉ። ይሄንን እንድታስቧቸው ነው። ይሄንን አሳይመንት ነው የምሰጣችሁ። አለ ሌላው ችግር አለ። እኛ ጋር ደግሞ ያለው ችግር ዲፕሬሽኑ፣ አይሶሌት መሆኑ፣ መገለሉ፣ መገፋቱም፣ ዲስክሪሚኔሽኑ ፕላስ ሴጣን ነው ወይም ደግሞ የቤት ጣጣ ነው ወይም ደግሞ ተረግማችሁ ነው መባሉ ደግሞ እኛ ጋር አለ። በዚህ ሁሉ ውስጥ ነው የምናልፈው። እድሉን ስለሰጣችሁኝ በጣም አመሰግናለሁ። ቴንኪዩ መልካምዬ። አሁን ባነሳሹ ላይ ምንም የምለው ነገር የለም። ዶክተር ራሱ አንቺ ባነሳሹ ላይ መናገር የሚፈልገውን የሚችለውን ያህል ተናግሮ በዛው እንሸኘዋለን። ዶክተርን ከመሸኘታችን በፊት ፕሮግራሙን አንዴ ላስታውሳችሁ። ዛሬም እዚህ ጋ የተሰባሰብንበት የመጀመሪያው ምክንያት የሰመርቱን ከጁላይ ፈርስት ጀምሮ ዶክተር ወዳጄን አሁን ኢትዮጵያ ነው ያለው፣ ግን ይቀላቀለናል። በቅርቡ ወደ አሜሪካ ይመጣል። ከጁላይ ፈርስት ጀምረን ድሮፕ ኦፍ ሆፕ በሚል ቃል ዩኤስ ሰመር ቱር አዘጋጅተናል። ሜንታል ሄልዝ አዌርነስ ላይ ነው ትኩረት ያደረገው። ሜንታል ሄልዝ ስንል በስሩ የሚነሱ በጣም ብዙ ሀሳቦች አሉ። ኦቲዝም፣ ስፔሻል ኔድስ ኪድስም አንዱ ነው። ሰብስታንስ አቢዩዝ
ስለ ዩዝ ስለ ወጣቶች ልጆች ስለ ሁሉም ነው። በቃ የሁሉንም ፋሚሊ አሁን ደግሞ እነ ዶክተር ሮሚ መልካም የሰጠችን አሳይመንት አለ፣ ላይፍ ኮች ሳሚ የሰጠን አለ፣ አቶ አብነት የሰጡን አለ። እነሱን ሁሉ ጨምረን የምናወራበት የምንወያይበት ዶክተር ወዳጄነህን በአካል አግኝታችሁ ጥያቄዎቻችሁን የምታቀርቡበት ፕሮግራም ነው ይዘን የመጣ ነው። ሲያትል ጁላይ 2 ነው የምንጀምረው። የመጀመሪያው ኢቨንታችን ሲያትል ላይ ነው የሚሆነው ማለት ነው። ጁላይ 2 ከሲያትል ጀምረን ሲያትል፣ ኤልኤ፣ ቬጋስ፣ ዴንቨር፣ ዳላስ፣ ሚኒሶታ፣ አትላንታ፣ ዲኤምቪ ላይ ቅድም እንዳልነው እየሰራንበት ነው። ሌሎችም ኮንፈርም ያልተደረጉ ስቴቶች አሉ። እነሱን ኮንፈርም እንዳደረግን ቦታና ቀን ኮንፈርም እንደተደረገልን እናሳውቃችሁ ዋለን። በጣም የተለያየ ቦታ ጥያቄ እያየሁኝ ነበር። የተለያየ ስቴት አትመጡም ነበር። ዳላስ ኦገስት 9 ነው። መቼ ነው ዳላስ የሚል ጥያቄ አይቼ ነው። የሁሉንም ቀኖች ፖስት እናደርግላችኋለን። የተለያየ ሀገር አትመጡም ወይ የተለያየ ስቴት አትመጡም የሚል ጥያቄዎች እያየሁኝ ነበር። እዚህ ጋር ሁሉንም መመለስ አንችልም። እንዳልኩት ግን ያሰብናቸውና ኮንፈርም ያላደረግናቸው ቦታዎች ስላሉ ምናልባት የእናንተንም እገዛ ልንፈልግ ስለምንችል ኮንታክት አድርጉኝ፣ ጻፉልኝ። እኔ ጋም ኤዱ ጋም ጻፉላት። እዛ ፕሮግራም ላይ ምርቶቻችሁን ማስተዋወቅ ለምትፈልጉ፣ አገልግሎት ማስተዋወቅ የምትፈልጉ፣ ስፖንሰር ማድረግ የምትፈልጉ ወይም ደግሞ እኔ በዚህ ሙያ ውስጥ ነው ያለሁትኝ ላግዛችሁ እችላለሁ ብላችሁ ማገዝ የምትፈልጉ እኔንም ኤደንንም እንዳልኩት ኮንታክት ማድረግ ትችላላችሁ። ዶክተር ወዳጄነህ በጣም 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 ትልቅ ይቅርታ፣ በጣም ካሰብከው ሰዓት በላይ ነው ያቆየን። እያንዳንዱ ርዕስ ኢሞሽናል የሚያደርግ ርዕስ ስለሆነ ነው። መጠየቅ የሚፈልጉ መግባት የሚፈልጉ 5% የሚሆኑት እንኳን መቀበል አልቻለን። በጣም ብዙ ሰው ነው ያለው። እንደሚታወቀው በዚህ ፕላትፎርም ስትመጣ የመጀመሪያ ነው። በ1000 ሰው ስም እንግዲህ አሁንም በድጋሚ እንጠይቅሃለን አካውንት ከፍተህ እንድትመጣለን እንፈልጋለን። የምትፈልገው ማንኛውም ነገር ካለ አንተን ተቀብለን አንተን እንሸኛለን። እኛ እንቀጥላለን ውይይታችንን። ይቅርታ እንግዲህ ዶክተር ምናልባት ከማለቱ በፊት እድል ከተሰጠኝ 1-2 ነገር ብዬ እኔም ልሄድ ነበር። እሺ ቴንኪዩ፣ በጣም አመሰግናለሁ። እኔ ረጅም ሰዓት እያወራችሁ ይህንን ትልቅ ጠቃሚ ሀሳብ ዶክተርም እናንተም ማዘጋጀታችሁ እንደዛ አይነት በጣም ብዙ ከእናንተን ድጋፍ ለሚሹ ወገኖች ጋር ስታስቡ በምንድነው ማገዝ የምችለው የሚል ነገር እያሰብኩ ነበር እና በተደጋጋሚ ቅድም ስትጀምሪ ስለ ስፖንሰር እየሰማሁ ነበር እና አንዳንድ ጊዜ እጃችን ላይ ያሉ ነገሮቻችንን መፈተሽ እዚህም ላለም ሰው በምን ሊያግዟቸው ይችላል ብለን ሜንሽን ማድረግ እንችላለን እና እንደ አጋጣሚ የእኛንም ፋውንዴሽን የሚደግፉ አሜሪካን ሀገር ያሉ ያለፈው የዛሬ 2 ዓመት እኔም አሜሪካን ሀገር በነበረኝ የፈንድሬዚንግ ፕሮግራም በጣም በትልቁ ያገዙኝ 2 ድርጅቶች አሉና ሳምሪዬ በውስጥ እነሱን በደንብ ኮሚኒኬት አድርግሻለሁ። በጣም በእርግጠኝነት እነዚህ ተቋም ያግዟችኋል። ሲያትልም ላለው እዚህ ያለ ሰው አለ። እነሱም እንደዛው እነሱን አይ ቲንክ ከዶክተርም ጋር ተገናኝተን በደንብ በአጭር ጊዜ ውስጥ እነዚህ ሰዎች እንዲያግዟችሁ። ምክንያቱም ይሄ ከምንም በላይ አንዳንድ ጊዜ ሰዎች በተለያየ በኮንሰርት በምናምን እያደረገ የነገን የምንከላከልበት አንድ ትልቁም ነው። ሌላው እንደው ድርጅት ማስተዋወቅ ምናምን ቤኔፊት ብንተወው እንኳን ይሄንን የነገን ቤታችንን የነገን እንትናችንን የምንከላከልበት አንድ ትልቅ ነው። በእንትን ሳይሆን ይሄ ትልቅ ነገር ነው ብዬ አስባለሁ። በተረፈ ደግሞ አንድ እህታችን እዚህ እያወራች ወደ ራሴም እየተመለስኩ ነበረና ምን ያህል ሰው ውስጥ ምን ያህል ከባድ እንደሆነ በትንሽም መንገድ አንዱ በጥሩ አንዱ በሌላ መንገድ አይቻለሁ እና እሷን ጠቆም አድርጌም በዛው ለማለፍ ነው። እንግዲህ አንዱ ትልቁ እኛ ፋውንዴሽን ጋር በተለያየ መንገድ በጎዳና ህይወት ላይ ያሉ ሴት እህቶችን እናነሳለን እና እድሜያቸው በ10ዎቹ ውስጥ ያሉ በተለያየ በመደፈር በብዙ መንገድ የወለዱና ከዛ ውስጥ በጣም የሚገርመው የዛሬ 6 ወር አካባቢ ካነሳናቸው ወደ 100 የሚጠጉ የሴት እህቶች መሃል አንድ እንደዚህ አይነት ችግር ውስጥ ያለባት ልጅ እንትን ብላ ከነዛ ውስጥ አንድ ላይ ተቀላቅላ የልጆች ሙያ የተለየ ክፍል አለ እና ሁሉም በተለየ መንገድ ልጇን ያዩባት ነበር። ልጃችን ነካች፣ እንዲያደረገች፣ ደፋች ምናምን በጣም እንትን ነበር እና በጣም ከልጇ ይልቅ እሷን እንፈራ ነበር። ቢኮዝ ራሷን እንዳታጠፋ በጣም በራሷ ትሳቀቅ ነበር፣ በራሷ ታፍር ነበር። እኛ መጠለያ ውስጥ ነው ያለችው። በመጠለያ ውስጥ ሆና እንደገና ደግሞ እንዲህ አይነት ሌላ ሸክም ይዛብን መምጣቷ
በቃ ይሄ ብዙ ነገሮችን ቤት ውስጥ ያለውን ነገር እንትን በማድረጓ እንደ ትልቅ ጥፋት ራሷን ታይ ነበርና በቃ የተለየ ነገር እስቲ የት ነው ሄጄ ማማከረው እንደዚህ አይነት ነገሮችን ማስተካክለው ብለን ትንሽ ትኩረት እየሰጣን በቃ የሆነ ቀን ተነስታ ቸርች ልሂድና ቸርች እንዲህ ያለብኝ ብላ በዛው ጠፍታ ሄደች እና በህይወቴ እስካሁን የሚቆጨኝ ነገር እና በቃ እስካሁን ልክ ወላጁን ቤተሰቡን እንደጠፋበት ሰው ማፈላለጋት እሷን ልጅ ነው እና እንኳን የራስ ልጅ ቀርቶ በሌሎች ሰዎችም ላይ የሆነች ነገር ሳናደርግላቸው ስናልፍ እንኳን ይቆጨናል እና በዚህም 1000 ምናምን ሰው ያለ በተለይ አሜሪካን ሀገር ያላችሁ ይህንን ትልቅ ሀሳብ ነው። በትንሽም ሌላ ሳምሪ እንደው ቢቻላችሁ ደግሞ ይሄ ነገር ለሌሎች ተደራሽ እንዲሆን ለዚህ ፐርፐዝ የሚያደርግ ጎፈንድሚ ብትከፍቱና ለዛ ነገር ሰፖርት ያደርጋቸዋል ብዬ አስባለሁ እና ሀሳቡን ለህዝብ ቀልጾ በዚህ አይነት ለሌላ ሰዎች አንዳንዱም ሰው የራሱን እዚሁ ላይ ሆኖ ኮንትሪቢዩትም አድርጎ 100-200 ነገር ድሮፕ አድርጎ ግን ለትሩ በተለይ በደም ሰክሰስ በሆነ ምክንያቱም አንዳንድ ጊዜ እዛ ያለው ነገር በጣም ምቹ በሆነ ሁኔታ ለሰው እንድታደርገው በቂ የሆነ አዳራሽ እንድትጠቀሙበት ጎፈንድሚ በእርግጠኝነት ብታደርጉ ለየስቴቱ ይሆናል ለየቦታውም ለምትሰሩበት ይሆናል ብዬ አስባለሁ። በተረፈ እንግዲህ እዛ በሄድኩበት ሰዓት አንድ ያየሁት እንግዲህ ያረፍንበትን እንግዶች የሚያረፉበት የነበረ ማሪዮት ሆቴል ነበር እና ዴንቪል አካባቢ የኦቲዝም ልጆች እዛ መጥተው እንትን አላቸው እነሱን ኬር የሚያደርጋለ ሰርቪስ እንዲያደርጉ አይቻለሁኝና እንደው በቃ በጣም አሰብኩኝ እኛ ጋር ኢትዮጵያ ቢመጣ ምክንያቱም ልጆቹ ከሌላ ሰው ጋር ኮሚኒኬት እንዲያደርጉ እንዲገናኙ መንገድ ይፈቅዳል ብዙ ነገሮችን ያደርጋል እና ሰርቪስ እንዲሰጡና ከሰዎች ጋር ኮሚኒኬት እንዲያደርጉ የሚያፍርም ልክ ቅድም እህቴ እንዳለችው መርገምት ነው ብሎ ለሚያስቡ ሰው ወደ አደባባይ እንዲያወጣ በር ይከፍታልና ዶክተር ይሄንንም ኤክስፔሪንስ እንደው ትንሽ ጊዜ ሰጥተህም እዛ አካባቢ ያለው በምን መንገድ ያሉ የሚለው ነገር ብታይ ጥሩ ነው ብዬ አስባለሁ። ምክንያቱም እንደ መነሻ እኔ በጣም ለብዙ ኩራት የሚሆን ያው የአንተም ወዳጅ ስለሆኑ የዲቦራ ፋውንዴሽን የክብሩ አባዱላ እንግዲህ ያው ዲቦራን ታውቃታለህና ለቤቱ መልአክ ናት። ለቤቱ አይደለም እኔ ረጅም ዓመት ጎረቤት የነበሩና ለሰፈሩ ሁሉ ዲቦ በዚህ በኩል አለፈች ገባች ወጣች የሚባልባት ይሄ ደስታህን ቤትህን ሙትሞላ ናት። እንግዲህ የመጀመሪያው የዲቦራ ፋውንዴሽን መጋቢት ምንድነው ይሄ የእግር ጉዞ ሊደረግ የዛሬ 4-5 ዓመት ይመስለኛል የመጀመሪያውን ጉዞ ሲያደርጉ የመጀመሪያውን እግር ጉዞ ከኦሎምፒያ አደባባይ የእነሱ ፋውንዴሽን ምናልባት 1 ኪሎ ሜትር ያልሞላ ጉዞ ነበር። የእውነት ልሃለው በጣም እኔ በብዙ የማውቃቸው የከተማችን ትልልቅ ባለሀብት የምንላቸው ተደብቀው ኮፍያ ይዘው እከሌ ልጅ አለው ወይ እስከምትል ድረስ በጣም ብዙ ሰዎች ይዘው ወጥተው ወደ አደባባይ የወጡበት ነገር አይቻልም። ከዛ በኋላ ባለው በጣም በማይታመን ሁኔታ በጣም ብዙ ሰዎች ወደ አደባባይ ልጆቻችን አድርገው ቆልፎ ቤታቸውን ያስቀመጡ እንዲህ አይነት ሰዎች አላቸው ተብለው እንኳን እንዲህ አይነት ልጆች አላቸው ተብለው ሜንሽን እንዳይደረጉ የሚፈሩ ሰዎችን በጣም ብዙ መንገድ ከፍቷል እና አደባባይ ይዞ መውጣትን ማስተካከል በጣም በሚገርም ሁኔታ ይቻለው። እንደው አንድ ተሞክሮን ትንሽ ብዬ በዚሁ ልዝጋ እና የአጋጣሚ ይሄ እኛ ያለንበት አካባቢ ላይ ለቅሶ ነበረና በጣም ቅርብ ጎረቤት ሆነው ለቅሶ ቤት ውስጥ ያቺ እንግዲህ ህፃን ዲቦራ ስትመጣ ታውቃለህ ሁሉንም እዛ ውስጥ ያለውን ሁሉ በስም እያወቀች ሰላም ትላለች እና ሳትለኝ ታልፋለች የሚለው ነገር በሰዎች ውስጥ የፈጠረችው ሂደት ለካ እንዲህ ማድረግ የሚቻላል የሚል በየቀኑ ለሰው ሁሉ ትልቅ ትምህርት ነበር እና እንደዚህ አይነት ተሞክሮችን ኤክስፔሪንሶችን ይዘህን ብትመጣ ጥሩ ነው ብዬ አስባለሁ። በተረፈ ቅድም ላይፍ ኦፍ ኮቺንግ መርቆ መሸኘት በሚለው እንግዲህ የመጨረሻውን ደግሞ እኛም ትልቅ መርቀን እንድንሸኝህ በፋውንዴሽናችን አሁን አዲስ ወደ 500 ያስጠጋናቸው ልጆች በተለይ ደግሞ በጣም በብዙ በልጆች አስተዳደግ ምናምን ሆኖ ሴት እህቶች አሉ እድሜያቸው ለእናትነት እንኳን ያልበቃ ልጆች አሉና አንድ ትልቁ መባረክ ሆኖ የእናንተም ትልቅ ሰክሰስ እንዲሆን ከመሄድ በፊት አንድ ትልቅ ነገር አዘጋጅተን እዛም ያንተንም ኤክስፔሪንስ አድርገህ ይቅራህ ብለን እንድንሸኝ እንፈልጋለንና ይህንንም በዚህ መጠይቅ እፈልጋለሁ። በተረፈ በጣም በትልቁ እንግዲህ እጅግ ትልቅ ምሽት ነበረ እንዳጠፋ ይሄ ነው። ብዙ ወደዛ ወደዚህ የሚያስደነግጡ ነገሮች ይመጣሉ፣ ብዙ ነገሮች ይመጣሉ። ግን ትልቁ ነገር ዛሬ ይህንን ነገር የተራበ እውነት ለመናገር ብዙ ጊዜ መጥፎ ንግግሮች ምኖች ሲኖሩ ነው ብዙ ጊዜ እንደዚህ አይነት ቁጥር ገብቶ እንኳን የሚታየው እንኳን እንደዚህ አይነት ትምህርት ቀርቶ ግን ዛሬ በጣም ብዙ ሰው ብዙ ኩራት አይተሃል፣ ብዙ ሰዎችን አይተሃል፣ ከብዙ
መውደድ እያንዳንዱ ነገራቸውን ከገለጹ ሰዎች ጀምሮ እና እጅግ በጣም ጥሩ ጊዜ ነበር። ቴንኪዩ ዶክተር፣ ቴንኪዩ ሳምሪ፣ ሁላችሁንም አመሰግናለሁ። እሺ ሰምሪ፣ በጣም ነው የማመሰግነው ወንድም ካሊድን። በጣም ፖዚቲቭ እንዳየሽው ነው። እዚህም ሁል ጊዜ ምንም ፕሮግራም ላይ በጣም የሚሳተፍ በጣም ትልቅ ሰው ነው እና ስለሰጠን ሀሳብ በጣም ነው የማመሰግነው። የመልካም በቃ ልቤን ሰብረዋለች። ይህን ነው ማለት የምችለው። የበለጠ ሸክም እንዲኖረኝ ነው ያደረገችው። በጣም አዝናለሁ ስለተባሉት ነገሮች፣ ስለሰማሻቸው መስማት ስላልነበረብሽ ነገሮች በጣም አዝናለሁ። እርግማን ነው፣ ሰይጣን ነው የሚሉ ነገሮችን በልጆችሽ ላይ በአንቺ ልጆች ላይ ብቻ አይደለም በእኛም ዘመዶች ላይ ስለተነገረ በጣም አዝናለሁ። እንደው እኔ ራሴ ይቅርታ ብጠይቅ ደስ ይለኛል። እኔ ባልለው በጣም አሳዝኖኛል፣ በጣም አስከፍቶኛል። ግን ይሄም የአዌርነስ ችግር ነው። ስለዚህ በጣም አከብርሻለሁ። በጣም ጥሩ ነው ደግሞ የምትናገሪው፣ ያቀረብሽበት መንገድ። ጀግና እናት ነሽ። ለልጆችሽ የሚሆነውን ሁሉ አድርገሻል። ስለዚህ አመሰግናለሁ። ስለደረሰብሽ ነገር ግን በጣም አዝናለሁ። በተረፈ ስንዘጋ ኤደንንና ስምረትን እጅግ በጣም ነው የማመሰግነው። እዚህ ቦታ እንኳን ስላመጣችሁኝ በጣም ነው የማመሰግነው። እኔ አልደከመኝም። አሁን እዚህ ለ11 ሩብ ጉዳይ ነው፣ ለ5 ሰዓት ሩብ ጉዳይ ነው ቢሮ ነው ያለሁት። ግን በጣም በደስታ በጣም ግሬትፉል ሆኜ እጅግ በጣም ነው የማመሰግናችሁ። ስምረትና ኤደንን ፓርቲስፔት ያደረጉትንም ሁሉ አመሰግናለሁ። መጨረሻ ላይ ማለት የምፈልገው ይሄ ቱር የምናዘጋጀው ፕሮግራም ከነን ፖለቲካል ነው፣ ነን ሪሊጂየስ ነው። ለአንድ ሃይማኖት አይደለም፣ ሃይማኖታዊ ጉዞ አይደለም። ለኦርቶዶክስም፣ ለካቶሊክም፣ ለወንጌላውያንም፣ ለሙስሊም ወገኖቻችን ለሁሉ የሚሆን ነው እንጂ ሃይማኖታዊ እንዳልሆነ እንዲሰመርበት፣ ሁለተኛ ከፖለቲካ ጋር ግንኙነት እንደሌለው እንዲሰመርበት። እኔም ፖለቲካል ፊገር አይደለሁም፣ የትኛውም ፖለቲካል አክቲቪቲ ውስጥ አይደለም ያለሁት። አንዳንድ ሰዎች እንደዛ ሊያስቡ ይችላሉ፣ ግን አይደለም። እና ይሄ ኮምፕሊትሊ ነን ፖለቲካል ነው፣ ነን ሪሊጂየስ ነው። ይህንን እንዲረዱ ሰዎች ፈልጋለሁ። መጨረሻ ላይ በጣም በድካም ነው ኤደንና ስምረት እየሰሩ ያሉት። በጣም በድካም በራሳቸው ገንዘብ እየደወሉ ብዙ ነገር እየሰሩ ነው እና ሳፖርት ብታደርጓቸው። አንደኛ አሁን ቅድም ሲጠየቅ ነበረ፣ አንዳንድ ነው ኮሜንት ያየሁት፣ ሳን ፍራንሲስኮ፣ ኦክላንድ እዚህ ለምን አይሆንም የሚሉ። እንደዛ ማድረግ የሚፈልጉ ራሳቸው ኦርጋናይዝ አድርገው ኮንታክት ቢያደርጓቸው። ግን ዴይ ኒድ ሃልፕ። አሁን ስምረትና ኤደን ናቸው ስራውን በአብዛኛው እየሰሩት ያሉትና ብታግዟቸው በጣም ደስ ይለኛል። በተረፈ እኔ ጁን መጨረሻ ላይ እመጣለሁ። ስራችንን እንሰራለን፣ ፈጣሪ ያከናውንልናል። ስለነበረን ጊዜ በጣም አመሰግናለሁ። ቴንኪዩ ዶክተርዬ፣ በጣም እናመሰግናለን። እግዚአብሔር ያክብርልን። እግዚአብሔር ዘመንህን ይባርከው። በጣም ነው የምናመሰግነው። እዚህም ስለተገኘህልን አክብረህን አምነህን እዚህ ቦታም ስለተገኘ እኛን አክብረህ እኛን አምነህም ኮሚኒቲ ሰርቭ ያደርጋሉ ብለህ ተማምነህ በኛ እዚህ ድረስ ስለምትመጣ በጣም ነው የምናመሰግነው። እስካሁን ሰፖርት እያደረጉን ባሉን ሰዎች፣ ከዚህ በኋላም ሰፖርት በሚያደርጉን በምንሄድባቸው ስቴቶች ስም፣ በሁሉም ስም በጣም ነው የምናመሰግነው። እግዚአብሔር ያክብርልን ዶክተርዬ። አመሰግናለሁ። መሰናበት መሰናበት ትችላለህ። ሶሪ፣ ይቅርታ ተሰናብቻለሁ። መልካም ጊዜ ይሁንላችሁ። ሁላችሁንም ከልብ ያመሰግናለሁ። እዛ ላላችሁ መልካም ቀን። እዚህ ደግሞ እናመሰግናለን። ታንኪዩ በጣም
በጣም እስካሁን አብራችሁን የቆያችሁ ከመጀመሪያ ጀምሮ የነበራችሁ በሙሉ በጣም ነው የምናመሰግነው። መግባት ፈልጋችሁ፣ መጠየቅ ፈልጋችሁ፣ አስተያየት መስጠት ፈልጋችሁ፣ እሱም ማመስገን ፈልጋችሁ ያልገባችሁ በሙሉ በጣም ይቅርታ። ከነበረው ሰው አንጻር ሁሉንም መቀበል ስላልቻልን ነው። የመጀመሪያው እንደመሆኑ እንደውም ካሰብነው በላይ ኦልሞስት 2 ሰዓት ከ45 ደቂቃ ቆይተነዋል። እሱን ኦልሞስት ወደ 3 ሰዓት ነው ያቆየ ነው። ከዚህ በላይ ማቆየት በጣም ማሰልቸት ነው የሚሆነው። የምንመጣባቸውን ስቴቶች አሳውቀናል። ሌሎችም ስቴቶች ልንጨምር እንችላለን። ኮንታክት አድርጉን። በአካል በደንብ የዛኔ ታገኙታላችሁ፣ ጠይቁታላችሁ። ተመልሰን የሚዘነው መምጣታችን አይቀርምና ኤዱዬ ሶሪ። በዚሁ አጋጣሚ ኤደን አካውንቷ እዚህ ጋር ከላይ ይታያችኋል። ድሮፕ ኦፍ ሆፕ ቱርን እያዘጋጀን ያለ ነው። እኔ ያለሁኝ ስምረት ቢዩቲ፣ ኤዱ ደግሞ የእኛ ልጆች ኦቲዝም አሶሲዬሽን ይዛለች። ቴስት ኦፍ ኢትዮጵያ ስላልገቡ ነው ዛሬ። ቴስት ኦፍ ኢትዮጵያም አሉ። እኔ ምናልባት ሶሻል ሚዲያ ላይ ብዙ ጊዜ ከነ ኤዱ በተሻለ መልኩ አክቲቭ ስለሆንኩኝ ወጥቼ ማስታወቂያ ስለምሰራ፣ ፖስት ስለማደርግ፣ ላይፍ ስለምገባ እኔ ፊት ለፊት ልታይ ይችላለሁ እንጂ ኤዱ ከኋላ በጣም በጣም ትልቁን ስራ እየሰራች ያለች የምወዳት ጓደኛዬም አሁን ደግሞ ፓርትነሬም ነች እና በሁሉም ስም በዶክተር ወዳጄነህም በዚህ ባሉትም ስም በሙሉ ቴንኪዩ ኤዱዬ። ምናልባት አንዳንድ ፊት ለፊት ላይ እኔ ብቻ ስታይ እኔ ብቻዬን እየሰራው ያለው ነገር እንዳይመስል እንጂ ስምረት ቢዩቲ፣ የእኛ ልጆች ኦቲዝም አሶሲዬሽን ደግሞ ኤዱዬ ይዛ፣ እንዲሁም ቴስት ኦፍ ኢትዮጵያ አንድ ላይ ነው ይህንን ፕሮግራም እያዘጋጀን ያለ ነው። ኤዱዬ የምትይው ነገር ካለ ወደ አንቺ ልምጣና ውይይታችንን መቀጠል እንችላለን።